አዎ አጭር ሰዎች ወረበል ከዓባ ጀነት አይገቡም። እንዲሁም ጥቁር ሰዎች ወላሂ ጀነት አይገቡም። ምናልባት ውሸት ምናምን ሊሆን ይችላል ሊመስላችሁ ይችላል፣ ግን እውነት የሆነ ሰሒህ የሆነ የአላህ መልእክተኛ ገልጸውታል። ይህ ቪዲዮ በደንብ ሼር ኮፒ ሊንክ ይደረግ። ወንድማችን ፍጹም ስህተት ነው የሰራው። በእርግጥ ብዙ ሐዲሳቶችን የሚያውቁ ሙስሊም እህቶች ሊረዱ ይችላሉ። ነገር ግን በጣም ብዙ የሆኑ ሐዲሳቶችን የማያውቁ ሙስሊሞች ለጥመት ሰበብ ይሆንክ ነው ያለው። ይሄ ብቻ አይደለም፣ ጥቁር ሰዎች ጀነት አይገቡም። ወላሂ ጥቁር ሰዎች ጀነት አይገቡም። ፖለቲካ የሚሰሩ ያንተን ስህተት የሚጠባበቁ ክርስቲያኖችም አሉ። ይህንን ቪዲዮ ከመስራት በፊት ልታስተውል ይገባ ነበር። ባጭሩ ምንድነው ወንድማችን እያለ ያለው ምንድነው? ጥቋቁር ሰዎችና አጭር ሰዎች ጀነት አይገቡም ሲል ዛሬ ለአጫጭር ሰዎች በመልካም ስራቸው ነገ ጀነት የሚገቡ ከሆነ ነገ ጀነት ሲገቡ ቁመታቸው አላ ሱረቲ አደም አለይሂ ሰላም በአደም ቁመት ያክል ረዝመው ይገባሉ ነው። በዚህ ጥረታቸው ጀነት አይገቡም ነው እያለ ያለው። እንዲሁም ደግሞ መልካቸው ጥቋቁር ሰዎች አይገቡም ሲል 2832 ጀምሮ እንዳለ መደዳውን ይናገራል። የጀነት ሰዎች ሲገቡ ምን አይነት መልክ ይዘው እንደሚገቡ ማለት ኢነ አወለ ዙምረቲን ተድኹሉል ጀናህ አላ ሱረቲል ቀመር። ግልጽ ነው አይደለም? ዛሬ ላይ ጥቋቁር ሰዎች ጀነት አይገቡም ሲል ወንድማችን ምን ለማለት ፈልጎ ነው? ነገ ጀነት ሲገቡ ጥቋቁር ሰዎች መልካቸው እንደ ጨረቃ ያበራ ነው የሚሆነው እንጂ ጥቋቁር ሆኖ አይገቡም ነው። ይሄ ነው የተፈለገበት። ስለዚህ ወንድማችን ይሄ ፍጹም ስህተት ነው። ግልጽ ማድረግ አለብህ። ይሄን ንግግርህን ቢያንስ መጨረሻ ላይ ግልጽ ብታደርገው ይሻል ነበር። ግን አንተ ጭራሽ ምንም ግልጽ ሳታደርግ ቪዲዮውን ሰርተህ ቀጣይ ቪዲዮ ጠብቁ ትላለህ። ቀጣይ የምትሰራውን ቪዲዮ የማያዩ ሰዎች አሉ። ይሄንን ሹብሃት አይተው ኦኬ፣ ቀጣይ የምትለቀውን ቪዲዮ የማይደርሳቸው ሰዎች አሉ። ለነሱ ችግር ነው ይሁንክ ያለው። ስለዚህ ቪዲዮ የምትሰሩ እህት ወንድሞች እባካችሁ ተጠንቀቁ። አስባችሁ መስራት አለባችሁ። ኦኬ፣ በተለይ እስልምና ላይ ስንሰራ ማለት ነው። ባረከላሁ ፊኩም።